የዓለማችን ሀብታሙ የኔቢጤ ሀብት $1 ሚሊዮን ተገምቷል እንግዲህ ይሄ ሰው ያልቅብኛል ብሎ ይመስለኛል መጠየቁን አላቆመም ወይ ብሩን ረስቶት ሊሆን ይችላል እንግዲህ እየለመነ ነው አሁንም የሚገኘው በሙምባይ ጎዳናዎች ምጽዋት እየለመነ ቤት ገዝቷል ተብሏል ቤት ገዝቷል የሚለው ገርሞን ነበር የሚከራይ ሱቆችም አሉት ተብሏል በልመና እንግዲህ ይሄ ማለት ከቤት ወጣ አስበው ጎዳና ላይ ሆነ ራሱ ረስተው ማረፊያ የለኝም ወይ አለ ይለካውና ያልኩ ነው ተለምን አይ ይሄ ሰው ያው ሲለምን እግዚአብሔር ይስጥልኝ አትለውም እኮ አንተ ስጠኝ ግለሰቡ እንግዲህ በልመና ገንዘብ ሀብት ቢያከማቸው አሁንም ከአመታት ልማዱ ሊላቀቅ አልቻለም ተብሏል ምንድነው ለምዶብኛል ይያለ አሁን ማገገሚያ ይደራስ ተጠየቅ አስበው ከፍለ እንዲያስቆሙ ተጠይቃለ ምንድነው የፈለግ መለመን ማቆም በቃ አታስለምን እንግዲህ አጣያይቁም ሊሆን ይችላል እሱ ሳይጠይቅ የሚባል አይነት የለም በሳውንድ ትራክ ምናምን አርዞን ቤት ገዝቼ ነበር ነገር ግን አልጋ የለውም ሐቀኛ ያሁኑን ቤቱን ፎቶ ወስዶ የድሮ ቤት አንስቶ አጠቃላይ ሀብቱ ከ$1 ሚሊዮን በላይ እንደሚገመት የሚገልጸው ኢኮኖሚክ ታይምስ በሙምባይ ሰውየው ባለ 2 መኝታ ቤትና በየወሩ ደግሞ 30,000 ሩፒ የሚከራዩ 2 ሱቆች እንዳሉት ተነግሯል ክራይ ራሱ በእግዚአብሔር ስጦኝ ነው የሚለው ገንዘብ የሚጠይቀው ሰው በገንዘብም በአቅምም በኑሮም በህይወትም ይበልጣው ይሄ ግን እንትኖችን ጎፈንድሚዎችን ወይ በጎ አድራጎት ድርጅቶችን ማለት ትምህርት መስጠት አለበት ሄዶ ሌክቸር how to መጠየቅም ሰውየው ከሰደበ ማለት ነው እጥፍ እንካ ምናምን ብሎ ራሱ ሞራሉን ሊያስጠብቅ ይችላል